የንባብ ባህልን ለማዳበርና በእውቀት የተገነባ ማህበረሰብ ለመፍጠር በትኩረት እየሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ገለጸ። ቢሮው የንባብ ባህልን ለማሳደግ የህዝብ ቤተ መጻሕፍትን ተደራሽ የማድረግ የንባብ አውደ ርዕዮችን የማዘጋጀትና ከባለድርሻ አካላት ጋር በመተባበር የግንዛቤ ፈጠራ ስራዎችን እያከናወነ እንደሚገኝም ገልጸዋል። በጉዳዩ ላይ ትዕግስት ሱባሎ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ አናውጤ ጋር ቆይታ አድርጋለች። ተከታትለን እንመለስ። ዶክተር አየለ አናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ፣ ከወዲሁ ለሚኖረን ቆይታ ለጊዜዎት እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ ስለጋበዛችሁ። የተሻለ ማህበረሰብን ለመፍጠር የንባብ ባህልን ማዳበር አስፈላጊ ነውና ማህበረሰቡ የንባብ ባህሉን እንዲያዳብር ለማድረግ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምን እየሰራ ነው? የክልላችን ባህል ቱሪዝምና ስፖርት ቢሮ በአዋጅ ከተሰጡት ተግባራት አንዱና ዋናው የንባብ ባህልን የማዳበር የህዝብ ቤተ መጻሕፍቶችን የማስፋፋት ኃላፊነት ነውና ለንባብ ምቹ የሆኑ የህዝብ ቤተ መጻሕፍቶችን በማስፋፋት በጣም በርካታ ስራዎችን እንሰራለን። በዚህ በጀት ዓመት አሁን ባሳለፍነው በጀት ዓመት ብቻ እንኳን ወደ 148 የሚሆኑ የንባብ ክበባትን በትምህርት ተቋማት ውስጥ ማቋቋም ተችሏል። ቀደም ሲል እንዳነሱልኝ እንግዲህ በአማራ ክልል በርካታ የህዝብ ቤተ መጻሕፍት ይገኛሉና እነዚህን ቤተ መጻሕፍቶች ይበልጥ ተደራሽ ለማድረግ የጥራት ደረጃቸውን ደግሞ ለማሻሻል ቢሮ ምን እየሰራ ነው? ሁለት ነገር እያደረግን ነው። በቀደም የገለጽኳቸው 104 ቤተ መጻሕፍቶች በአንድ በኩል ያሉትን ነባር ቤተ መጻሕፍቶችን ወቅቱን በሚመጥን መልኩ የማደራጀት ስራ እየሰራን ነው። ያ ማለት ከፊዚካል መጽሐፍ በተጨማሪ ዲጂታል መጽሐፎችንም ጭምር ፋሲሊቴት የማድረግ ስራ እየሰራን ነው። በዚህ በጀት ዓመት ብቻ ከ15 በላይ የሚሆኑ የህዝብ ቤተ መጻሕፍቶችን ወደ ዲጂታል ቤተ መጻሕፍትነት ቀይረናቸዋል። በጣም በርካታ መጽሐፎች ኦንላይን አክሰሰብል እንዲሆኑ ለአንባቢያን የማድረግ ስራዎች ተሰርተዋል። በሌላ በኩል አዳዲስ ቤተ መጻሕፍት የመገንባት ስራም በስፋት እየተሰራ ነው። በዚህ በጀት ዓመት ብቻ ወደ 5 የሚሆኑ ዘመናዊ ቤተ መጻሕፍቶች ተገንብተው ለአገልግሎት በቅተዋል። ከቅርብ ጊዜያት ወዲህ ለንባብ ባህል የሚሰጡ ትኩረቶች እየጨመሩ መጥተዋል። ቀጣይም ይህንን አጠናክረን እንቀጥላለን። ማህበረሰቡ የንባብ ባህልን ልማድ እንዲያደርግ በቢሮ በኩል ምን አይነት የግንዛቤ ፈጠራ ስራዎች እየተሰሩ ነው? ከዚሁ ጋር ተያይዘው አጋር አካላትን በማሳተፍ ምን አይነት ስራዎች እየተሰሩ ነው? በአንድ በኩል አቅርቦቱን ማመቻቸት፣ መጽሐፍቱን ማቅረብ፣ የህዝብ ቤተ መጻሕፍቶችን ማመቻቸት፣ ዘመናዊ ማድረግ፣ እንደገና ደግሞ ስለ ንባብ ባህል ያለው ግንዛቤ እንዲያድግ ንቅናቄ መፍጠር ስራዎችን ስንሰራ የማህበረሰቡ የአጠቃላይ አጋር አካላት ድጋፍ በጣም ከፍተኛ ነው። ምንም እንኳን በተግባርና ኃላፊነት ደረጃ ለኛ ቢሮ የተሰጠ ተግባር ቢሆንም ግን የብዙ አካላትን ቅንጅት የሚፈልግ ነው። ይህንን የንባብ ባህል ንቅናቄ ከመፍጠር አኳያ የመጀመሪያው የትምህርት ተቋማት ሚና በጣም ከፍተኛ ነው። በተለይም በትምህርት ተቋማት ውስጥ ያሉ መምህራን ከፍተኛ ሚና ይጫወታሉ። ከመምህራን በላይ ግን የቤተሰብ ሚና በጣም ከፍተኛ ነው። ሀገራት አደጉ፣ ሰለጠኑ፣ እዚህ ደረጃ ደረሱ የምንለው በምንም አይደለም። ከመሬት ተነስተውም አይደለም። የሆነ ተአምር ከላይ ወርዶላቸውም አይደለም። በእውቀት ላይ የተመሰረተ ስራ በመስራታቸው ነው። በእውቀት ላይ የተመሰረተ ስራ ደግሞ እና ለውጥ ማምጣት የሚቻለው ማንበብ ሲቻል፣ እውቀትን መገቤት ሲቻል ነው። እውቀት መገቤት የሚቻለው በንባብ ነው። ቅድም ያነሳሁት ከመምህራን፣ ትምህርት ቤቶች፣ ወላጆች በተጨማሪ የሚዲያ ሚና ደግሞ በጣም ከፍተኛ ነው። የንባብ ባህልን ለማዳበር ሰፊ ስራ ሁላችንም ተቀናጅተን መስራት አለብን ብዬ አስባለሁ። ዶክተር አየለ አናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ፣ ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።